ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድትጀምሩ፣ አዲስ ከሆናችሁ ዛሬ ቻናላችንን ለከፈታችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ የአክብሮት ግብዣችን እያቀረብን የመጀመሪያ ክፍል የዕለተ ሐሙስ ፕሮግራማችን በቀጥታ ትኩረት የሚያደርገው በትናንትናው ምሽት በተደረጉ ሁለት የዓለም ዋንጫ የጥሎ ማለፍ ጨዋታ እንግዲህ እንግሊዝ ዲሞክራቲክ ኮንጎን፣ ቤልጅየም ድራማዊ በሆነ ክስተት ሴኔጋልን በማሸነፍ ወደ 16 ውስጥ የተቀላቀሉ ሀገራት ሆነዋል። ሴኔጋል አሳዛኝ ተሸናፊ፣ የሃሪኬን አስደናቂ እጅግ አስደናቂ ወርልድ ክላስ ኳሊቲ ብቃት አጨራረስ የተሟላ ነምበር 9 ምርጡን እንግሊዛዊውን አጥቂ እንግሊዝን ከትልቅ አደጋ መታደግ የቻለ የቁርጥ ቀን ልጅ ሆኖ ሃሪኬን እንግዲህ በተአምር በአስደናቂ ማጂክ በሆነ የአጨራረስ ኳሊቲው እንግሊዝ ከገባችበት ጭንቀት፣ ውጥረት፣ ብዙ መከራና ከፍተኛ ጫና በሚደርስባት ወቅት የልብ ምት ሆኖ ሃሪኬን እንግሊዝን ከመከራ ማውጣት የቻለ ጀግና አጥቂ መሆኑን በድጋሚ ያስመሰከረበት ምሽት ነው። የአህጉራችን አንዱ ተወካይ የሆኑት ዲሞክራቲክ ኮንጎ 7ኛ ደቂቃ ላይ ያስቆጥረው ቀዳሚ መሆን ቢችሉም በመረጡት የጨዋታ ስታይልና የበለጠ ከደቂቃ ደቂቃ ጫና እየፈጠረ በተጫዋቾች ለውጥ ጥሩ እየተብላላ ጥሩ እያደገ የመጣው እንግሊዝ 75ኛ ደቂቃና 86ኛ ደቂቃ ላይ ኬን ሁለቱንም ኳስ ከአንቶኒ ጎርደን የተሰጠውን ኳስ በአግባቡ የመጀመሪያው እንቅስቃሴ በቦክስ ውስጥ ለግብ ጠባቂ ባላንስ ለመጠበቅ የማያመች ሄዲንግ አስቆጠረ። ከ11 ደቂቃ በኋላ በቃ የሃሪኬን የቦክስ አስተማማኝ አጥቂ መሆኑን ያስመሰከረበት ምርጥ አጨራረስ አስቆጥሮ እንግሊዝን ወደ 16 ውስጥ አሻገረ። እንግሊዝ ብሔራዊ ቡድን ከሜክሲኮ ጋር 16 ውስጥ የምትገናኝ ይሆናል። አዘጋጁ ሀገር ሜክሲኮ ከ4-4 ተሸንፋለች። አራቱን ማሸነፏ ብቻ አይደለም፣ ምንም ግብ አላስተናገደችም። በጣም ሶሊድ የሆነ ቡድን ነው ሜክሲኮ። ለእንግሊዝ ሌላ ፈተና ከፊት ለፊት ይጠብቃታል። በትናንት ምሽቱ ፔርፎርማንስ እና የሃሪኬን ልዩነት ፈጣሪና የልዩነት ፈጣሪ መሆንና የእንግሊዝ ብሔራዊ ቡድን አስተማማኝነትን ለያይተን እንመለከታለን። ምክንያቱም መነሳት ያለባቸው ወሳኝና ቁልፍ ጉዳዮች አሉ። በኬን ተአምራዊ የአጨራረስ ብቃት እንግሊዝ ከገባችበት ጣጣ ወጥታለች። ግን ተመሳሳይ ጉዳይ መደጋገሙ ስጋቱን እያበዛ መጥቷል። ኮንጎ እንደ ሀገር የመረጠችው የጨዋታ ስትራቴጂ ሁሉም የአፍሪካ ሀገራት በዚህ የጨዋታ ሲስተም አይቮሪ ኮስት ዋጋ ከፈለች፣ ሴኔጋል ትናንት ማታ ዋጋ ከፈለች፣ ሌሎች ኮንጎን በተመሳሳይ ዋጋ ከፈሉ። ግብ ካስቆጠሩ አድቫንቴጅ ከወሰዱ በኋላ ለመከላከል የሚመርጡት የጨዋታ ስትራክቸር ግብ ድጋሚ ለማስቆጠር መጀመሪያ በያዙበት የጨዋታ ስታይል አለመቀጠል ምን ያክል ዋጋ እንደሚያስከፍል ይሄ ዓለም ዋንጫ ካስተማሩን ከተመለከትናቸው፣ ለምሳሌ በዚህ ዓለም ዋንጫ 12 ካምባኮችን አይተናል። ከ12ቱ እየመራም እየተመራም በአንድ አይነት ቢይዞ በመጣው በጨዋታ ሲስተም በአስተማማኝ ሁኔታ የጨረሰች ሀገር ሞሮኮ ናት። ለምሳሌ የኔዘርላንዱ ጨዋታ ለዚህ በቂ ማረጋገጫ ነው። ኔዘርላንድን ከራሳቸው የመጫወቻ ክልል እንዳይወጡ እዛው ፒን እንዲሆኑ፣ ያውም እኮ በአግሬሲቭ ፕሬሲንግ አይደለም፣ ኳስን ከኔዘርላንድ ተጫዋቾች በማሸሽ ቴክኒካሊ
ነጭ ማሊያ የለበሰ ተጫዋች ስፔስ ሳይሆን ተጫዋች ያለበት ኤሪያ ላይ ኳስ በአግባቡ እየተሰጠ በአማካይ እድሜ በጣም አነስተኛ እድሜ በቅርብ ዓመት ከአንድ ነው ከሁለት ዓመት በፊት የወጣቶችን ዓለም ዋንጫ ያሸነፈውን ስብስብ ነው ወደ ዋናው ቡድን ይዘው አዲሱ አሰልጣኝ ከፈረንጆች አዲሱ ዓመት ጃንዋሪ በኋላ ሩጋኒ ከለቀቁ በኋላ ይሄን አሰልጣኝ ሲሾሙ የሚያውቃቸውን እነዛን ወጣት ተጫዋቾች ነው ለዓለም ዋንጫ ይዞ ሄዱ። የ17 የ18 ዓመት ተጫዋች እየተጠቀሙ ምንድነው እግር ኳሳዊ ንድፈ ሐሳቡ መጀመሪያም ስልታዊው ስትራቴጂ አስቆጥረን እንገደብ ሳይሆን ለማስቆጠር እያንዳንዱ ደቂቃ በያዝነው ሲስተም ላይ ጥገኛ የሆነ ነው። ለዛ እኮ ነው ኔዘርላንድ አስቆጥራ ሞሮኮ አንድም ሳትረበሽ በእርጋታ በጣም በሰከነ ሁኔታ መበጥበጥ የለ መቸኮል የለ ረጃጅም ፓስ ማድረግ የለ ጥድፊያ የተሞላው እንቅስቃሴ አይደለም። ያዙትን ሪትም አስቀጠሉ። የበለጠ ኔዘርላንድን አስበርግደው ነው ያስቆጠሩት። ፍጹም የበላይነት ወስደው ለማመን በሚከብድ ሁኔታ። ስለዚህ አሁን አብዛኛው ሀገራትን በዓለም ዋንጫ የምንመለከተው ከመሩ በኋላ በስትራክቸር ጠብቀው ለመከላከል የሚመርጡት አንዳንድ ብሔራዊ ቡድኖች ውጤታማ ሊሆኑ ይችላሉ። ለምሳሌ ፓራጓይ ውጤታማ ሆና ሊሆን ይችላል። ግን ፓራጓይ ያላትን አቅም ከተፎካካሪው ብሔራዊ ቡድን ጋር በተለያየ መመዘኛ ሚዛን ላይ ማስቀመጥ ያስፈልጋል። ምክንያቱም አካል ብቃትን መሰረት ያደረገ ሎው ብሎክን ፓራጓይ ከላቲን አሜሪካ አንስቶ ይዛ የመጣቸው የጨዋታ ስታይል ስለሆነ እዚህ ውድድር ላይ ለኮምፒቲሽን ተብሎ የሚደረግ የጨዋታ ስልት ለውጥ ሁሌም እዚህ ኮምፒቲሽን ላይ ኤክስፐሪመንታል ሊሆን ሰርቶ ያልመጡበት። ለዛ ነው እነ ሞሮኮም አይጨነቁት። አይቨሪ ኮስት በጀርመን አልተማረችም። መርታ ካምባክ ሲደረግባት ግን በኖርዌይ ደገመች። ከዚህ ውድድር ውጭ ሆኑ እና ትናንት ምሽት ከእንግሊዝ ጋር ጨዋታ የነበራት ዲሞክራቲክ ኮንጎ 7ኛ ደቂቃ ላይ አስቡ፣ 7ኛ ደቂቃ ላይ ሲምፔጋ ባስቆጠረው ግብ ቀዳሚ መሆን ቻሉ። ከዛም በኋላ ወደ ተጋጣሚ መጫወቻ ቦክስ ውስጥ ገብተው አደጋ ለመፍጠር የፈጀባቸውን ደቂቃ ስናስብ የኮንጎ ወደኋላ ማፈግፈግ እንግሊዝ በትዕግስት የማስከፈቱን ሂደት ከደቂቃ ደቂቃ የእንግሊዝ ብሔራዊ ቡድን የሚቀይሯቸው ተጫዋቾችን እንዲሁ ዝም ብላችሁ ስትመለከቱ ውጤት እንደሚቀይሩ እኮ ግልጽ ነው። ምክንያቱም ጉልበቱን ቆጥቦ የሚመጣው ጎርደን 2 ጨዋታ ያልተጫወተው ማለት የትናንቱን ጨዋታ ያልጀመረው ከትናንቱ በፊት የነበረውን ጨዋታ መጀመር ያልቻለው የመጨረሻውን ጨዋታ በነ ራሽፎርድ ነበር ቶል የጀመሩት። ማዱዌኬም አልጀመረም። ሳካ የመጨረሻውን ጨዋታ ጀምሮ ነበር። ያው ፊትነሱ አልስተካከል ብሎ እነዚህ ተጫዋቾች ራይስ አርፎ ነው የሚመጣው። ሰብስበው የሚመጡትን ጉልበት ካላቸው ኳሊቲ ጋር ስታቀናጁት በየትኛውም ደቂቃ እንግሊዝ ግብ የማስቆጠር አድቫንቴጇ ያውም ሃሪኬንን የመሰለ አውት ኤንድ አውት ነምበር 9 ያላት ብሔራዊ ቡድን ላይ የበለጠ እንዲህ አይነት ሎ ብሎክ የተገኙ አጋጣሚዎችን አለመግደል ሁሌም እግር ኳስ ላይ ዋጋ ያስከፍላል። በተለይ ወጥቶ አለማጥቃት በእግር ኳስ በራስ የመጫወቻ ክልል ውስጥ መቼም የሚደረግ ከፍተኛ ቆይታ አደጋ ጥሪ ነው። አደጋው ጥሪው ድምር ውጤቱ ይሄ ግን የሃሪኬንን ኳሊቲ አለማድነቅ አይቻልም። ምን አይነት አስደናቂ ክላስ እንዳለው ትናንትና ዳግም ለዓለም እግር ኳስ ቤተሰቦች በድጋሚ ማስተዋወቅ የቻለበት ትልቁን አቅሙን በድጋሚ በነዛ ግቦች አስመስክሮ ነው የወጣው። የሃሪኬን ፊኒሽንግ ብቻ አይደለም፣ እንግሊዝ ህይወት ያለ ሃሪኬን በጣም ከፊት ለፊቷ አደጋ ነው ያለው። አደጋው ፍንትቡ ተብሎ ይታያል በእንግሊዝ ብሔራዊ ቡድን። ምክንያቱም ሃሪኬን ያለው ኳሊቲ አሁን ላይ በእንግሊዝ ብሔራዊ ቡድን ውስጥ በሌሎች ተጫዋቾች የሚቀረፍ ወይም በሌሎች ተጫዋቾች እድገት ቅርጹን ቀይሮ ዲቨሎፕ አድርጎ የሚመጣ ሼፕ አይደለም። ሃሪኬን ላይ ያለው ጥገኝነት የኬን ከዚህ ብሔራዊ ቡድን ከአጭር ጊዜ በኋላ መገለል ዞር ማለት ለእንግሊዝ ትልቅ ዕዳ ይዞ እንደሚመጣ ግልጽ ነው። የኬን አይነት
አጨራረስ እጅጉን አስገራሚ ነው። ጨዋታውን እንዴት ተመለከታችሁት? እስቲ ጨዋታውን ዲቴይል ገብተን አንዳንድ ነጥቦችን ከቁጥራዊ መረጃዎች ጋር ያያዝን እንግሊዝ ኮንጎን እናንሳና ከዛም በመጨረሻም የቤልጅየም እና ሴኔጋልን ሀሳብ ጠቅለል አድርገን እናነሳለን። ከዚህ ፕሮግራም በመቀጠል እንግዲህ ቶትንሃሞች አልተቻሉም። ትናንትና በተጨማሪ ሳንድሮ ቶናሊን በክለቡ ሪከርድ ክፍያ በ48 ሰዓታት 2 የክለቡ ሪከርድ ተሰብሯል። መጀመሪያ ማቲያስ ፈርናንዴስ፣ ትናንት ደግሞ ሳንድሮ ቶናሊን አስፈርመዋል። እስቲ ያንን በተመለከተ ደግሞ የምናነሳው ነጥብ ይኖራል ማለት ነው። የእንግሊዝ ብሔራዊ ቡድን መጀመሪያ ጨዋታውን ሲጀምር በደንብ ከተመለከታችሁ ከአስተላለፍ ጀምሮ ተመልከቱ። ስፔንስ ኮንሳ፣ ጌሂ እና ኦራይሊን በማድረግ ኤሌት አንደርሰን እና ራይስ፣ ማድዌኬ፣ ቤሊንጋም፣ ራሽፎርድ ከፊት ኬንን በማድረግ ነበር የጀመሩት። እንግሊዝ ከደቂቃ ደቂቃ ሞመንተሙን ሜዳ ውስጥ ሼፑን መፈለግ የሚመርጥ ቡድን ነው። የራሱን ቅርጽ ለመያዝ እዛ መጀመሪያ የቤት ስራውን አጠናቆ ጣጣውን ጨርሶ በተጋጣሚ ላይ መሰረት ያደረገ የራሱን መልክ ከመያዝ ይልቅ በራሱ ምስል መጥቶ እድሎችን ለመፍጠር የሚጥር ቡድን አይደለም። ተጋጣሚ በያዘው የጨዋታ ስታይል ላይ መሰረት ያደረገ የራሱን ሪያክት ክሬት ማድረግ የሚፈልግ ቡድን ነው። ይሄንን ከጨዋታ በኋላ ቶማስ ቱኸል ሲጠየቁ አዳፕት ለማድረግ ጊዜ አልነበረንም አሉ። እዚህ ጋር አንድ ጉዳይ እናንሳ። የቱኸል ቡድን የ2:45 ደቂቃ ቡድን ሆኖ ተመልክታችሁ ታውቃላችሁ? ከዚህ በፊት በክለብ ደረጃ ቱኸል የ2:45 ቡድን ገንብቶ አያውቁም። የተጋጣሚን የጨዋታ ስታይል ተመልክተው ወይ ፈርስት ሃፍ ላይ ይዞ በመጡት የመጀመሪያ የቡድኑ የጨዋታ ቅርጽ ብልጫ ከወሰዱ ያን ቅርጽ ያስቀጥላሉ። በአብዛኛው ግን ብልጫ ይወሰድባቸዋል። ሰከንድ ሃፍ በተጫዋች ለውጥ ነው ሼፑን የሚያገኘው ሁሌ የቱኸል ቡድን። ይሄ ደግሞ የተጋጣሚን የጨዋታ ስታይልን የሜዳ ውስጥ እንቅስቃሴን ተመልክተው የሚያመጡት መዋሃድ ነው ሁሌም፣ ወይም የሚያመጡት የጨዋታ ኢንቴንሲቲ ነው ጨዋታን የሚቀይረው። በደንብ ተመልከቱ። እንግሊዝ እስካሁን ድረስ ከዩሮፕ ከዓለም ዋንጫ 2022 አንስቶ ከዩሮ 2024 አንስቶ የመጀመሪያ 45 ግብ ያለማስቆጠር ችግር አሁንም እንደቀጠለ ነው። ቀጥሏል የእንግሊዝ ብሔራዊ ቡድን በዚህ ክፍተቱ። ስለዚህ ይሄ ክፍተት እንዴት ይቀረፋል ነው። ቡድኑ በፍጥነት ሪያክት ለማድረግ የትኛውን የጨዋታ ስትራቴጂ መምረጥ አለበት። አሁን ከክሮሺያ ጋር ነው ግብ ያስቆጠሩት አይደል? ከረፍት በፊት ግን ያ ጨዋታ አሁንም በአቻ ውጤት ነበር የተጠናቀቀው። እንግሊዝ ወደ እረፍት ስትወጣ የጨዋታውን ውጤት በራሷ ሃንድል አድርጋ ከወጣች ሰንበትበት ብላለች። ይሄ ደግሞ አብዛኛው የእንግሊዝ ብሔራዊ ቡድን አሰልጣኞችን በተለይ ከሳውዝጌት እስከ ቱኸል ያለውን ስትራክቸር ካያችሁ የመጀመሪያ 45ን የተጋጣሚን እንቅስቃሴ አይተው ሁለተኛ 45ን መሻሻልን ነው የሚያሳዩት። በተለይ የመጨረሻ 15 ደቂቃ ይሄ ሪስክ አለው። ምክንያቱም የሙሉ የ90 ደቂቃ ቡድን በመከላከሉም በማጥቃቱ ኦርጋናይዝድ የሆነ ያለቀለት ብሔራዊ ቡድን በደንብ እንግሊዝ ላይ ግብ ለማስቆጠር ይመቸዋል ማለት ነው። እንግሊዝ በዚህ አይነት አጫወት ምትመጣ ከሆነ ለምሳሌ የዚህ ብሔራዊ ቡድን የመጀመሪያ የባላንስ እጦት የማጥቃቱ ዲፓርትመንት ትልቁ መነጣጠል የተፈጠረው የቱ ጋ ነው? የቀኙ የሜዳ ክፍል። የቀኙ የሜዳ ክፍል ስላችሁ ቀኙ ትሪያንግል ሙሉ መነጣጠል ተፈጥሮበታል። አንደኛ የሪሽ ጀምስ ጤንነት ነው። ሁለተኛ አማራጭ የተያዘው ሊቨርሜንቶ መጎዳቱ ነው። እዚህ ቦታ ላይ በሶስተኛ እጩነት መያዝ የነበረበት ወይም መሄድ የነበረበት አርኖልድ አልተመረጠም። የበለጠ ከቀኝ ፉልባክ ሆኖ ክሬቲቭ የሆነ በጣም ኢፌክቲቭ ክሬቲቭ የሆነ ተጫዋች እዚህ ቀኙ የሜዳ ክፍል ያለው ኤክስፐሪመንት ውጤታማ ሳይሆን የብሔራዊ ቡድን ኤክስፒሪያንሱ ዜሮ የሆነውን ጄደን ስፔንስን ነው ይዘው የሄዱት። የስፔንስ ኢፌክቲቭ መሆን አለመሆን ብቻ አይደለም፣ በቦታው ላይ እስካሁን የእንግሊዝ ብሔራዊ ቡድን ትሪፐር እና ዎከር ካቆሙ በኋላ አርኖልድን ቴክኒካዊ በሆነ ጉዳይ
ያልመረጡት ቱኸል በቦታው ላይ ማንኛውንም አይነት አስተማማኝነት አላገኙም። ይሄ የአሰልጣኙ አንደኛው ኤክስፐሪመንት ክፍተት ነው። ለምንድን ነው ያለ ተፈጥሯዊ ፖዚሽን ላይ ደክላን ራይስ የቀኙን የሜዳ ክፍል ፉልባክ ሆኖ ከተጫወተ በኋላ እንግሊዝ 1-1 ተቾችን ነካክታ ወደ ቦክስ መግባት ጀመረች? ለምን? ራይስ አግሬሲቭ ሆኖ ወደፊት ተጠግቶ ዊንገሩን ስለረዳ በዛች ደቂቃ ውስጥ የመጨረሻ ደቂቃ ላይ እንደውም ዘ ታይምስ ሚን ሲል ነበር ከሜክሲኮ ጋር የግድ ራይስ ቀኝ ፉልባክ መሆን አለበት። አስተማማኙ ኤክስፐሪመንት አልሰራም። ተመልከቱ። በዩሮ ትልቁ ጥያቄ ምን ነበር? በግራ ፉልባክ ትሪፐርን በቀኝ ፉልባክ ዎከርን አድርገው ሳውስጌት ሁለቱም ፉልባኮች ነቅለው አይሄዱ፣ ሳካም ፎደንም ይነጠላሉ። ወደኋላ በጣም አፈግፍጎ ነው የእንግሊዝ ብሔራዊ ቡድን የሚጫወቱ። በጣም አሰልቺ፣ ፍሌክሰብል ያልሆነ፣ ጥንቃቄን የሚመርጥ የትራንዚሽን እንቅስቃሴዎቹ ሁሉ ንክኪዎቹ በእንቅስቃሴ ደረጃ ሻርፕ ያልሆነ ቡድን ግን በመጨረሻ ደቂቃ በሚቆጠሩ ግቦች ጉዳዮች ሁሉ እየተሸፋፈኑ ፋይናል ደረሱ። ግን ያንን ፋይናል ለማሸነፍ ምን ያክል እንደተቸገሩ ከስፔን ጋር የምናስታውሰው። አሁንም የእንግሊዝ ብሔራዊ ቡድን ያ ችግር አልተቀረፈም። ሌላ ጀነሬሽን ግን መጥቷል። ለዛ እኮ ነው ማዱዌኬም ይተቻል። የሳካም ፊትነስ አስተማማኝ አይደለም። በዛኛው ፖዚሽን እንኳን ራሽፎርድ ለሁለት ጨዋታ ምርጥ ሆኖ ትናንት ደግሞ ብቃቱ ወረደ። ጎርደን ካጀማመሩ ጀምሮ አስተማማኝ አልነበረም። ግን ትናንትና ደግሞ ለኬን 2 ግብ መቆጠር ዋነኛ ምክንያት በር ከፋች ሆነ። እንግሊዝ ብሔራዊ ቡድን አሁንም በጥያቄዎች ውስጥ ነው እያለፈች የምትገኘው። ስለዚህ ረጅም ርቀት የመሄዷ ጉዳይ አሁንም ጥያቄ ውስጥ ነው ያለው። በእንዲህ አይነት ሂደት በደንብ ተመልከቱ የፈረንሳይን ኳሊቲ ተውት። ብዙ ቢታሙም የብራዚል የአጨራረስ ኳሊቲ የተጫዋቾችን ፋይናል አሁን ሁለተኛ 45 እንዴት በታክቲክ ተሻሽለው እንደቀረቡ። እንግሊዝ እኮ የኬን ተአምር ነው እንግሊዝን ያተረፈው። እንደ ቡድን እንግሊዝ አንድ ሙከራ ለማድረግ 30 ደቂቃ ከኮንጎ ጋር መጠበቅ ማለት ለአንድ ሙከራ ከሃይድሬሽን ብሬክ በኋላ እኮ ነው የቤሊንጋም ሄዲንግ ትልቁ የጨዋታው ሙከራ የነበረው። ከ1967 በኋላ በእንግሊዝ ታሪክ ረጅሙ ደቂቃ ያለ ሙከራ የቆየችበት ይሄ ከባድ ሪከርድ ነው። ይሄ ከባድ ሪከርድ። ለምንድን ነው የተጫዋችን ማጂክ ላይ ጥገኛ የምትሆኑ? አስታውሱ፣ በዩሮ የቤሊንጋም እና የኬን አሁንም የመጨረሻ ደቂቃ ግቦች ረጅሙን ርቀት እንግሊዝ እንድትጓዝ አሻለ። ታክቲካዊ ንድፈ ሀሳብ አሁን እያንዳንዱ ብሔራዊ ቡድን ላይ ስታዩ ከሆኑ ደቂቃዎች በኋላ የሚይዙት ስትራክቸር አለ። ከሆነ ደቂቃ በኋላ የሚይዙት የማጥቃት መንገድ አለ። ማጥቃት ሲጀምሩ ደግሞ የማያባራ ማጥቃት የሚያስቀጥሉ ብሔራዊ ቡድኖችን አይተናል በተደጋጋሚ። እንግሊዝ ግን ኮንቲኒቲ የለውም። ለዛ እኮ ነው አንድ ኳስ ወደ እንግሊዝ ያደጋ ክልል እንደመጣ መደነባበር፣ መረበሽ፣ ያ ኳስን ከራሳቸው የመጫወቻ ክልል ለማስዳት እንግሊዝ በቀጥታ ውጥረት ውስጥ ገባለች። የግድ ደግሞ እያንዳንዱ ጨዋታ እንዴት በተጫዋች ለውጥ ውጤታማ ተደርጎ ሊወጣ ይችላል። ውጤት በተጫዋች ለውጥ ሊገኝ ይችላል ሁሌም። ይሄ ምናልባት ጨዋታ ላይ ያለውን ሁሉንም ዲያሜንሽን ተጠቅመናል የሚለውን ጉዳይ ለማብራራት ካልሆነ በስተቀር በመጀመሪያ ምርጥ 11 እንዴት ነው አንድ ቡድን ውጤት በአስተማማኝ ሁኔታ ለማግኘት የማይጥረው? ለምሳሌ ጋና እኮ እንግሊዝን ያስቆመችው የእንግሊዝ የመጀመሪያ ለሃሪኬን የሚደረጉ ምርቶችን ነው የቆረጡት። ሙሉ 90 ደቂቃ የጋና ስትራክቸር የነበረው ወደ ኬን የሚሄደውን ኳስ ነው ያደረቁት ምንጩን። ያኔ ኬን እድል አላገኘም ማለት እንግሊዝ አታስቆጥርም። ይኸው አሁን የኮንጎ የተከላካይ ክፍል ለተወሰኑ ሰከንዳት ተዘናጋ። ኬን እንዴት እንደገደለ ተመልከቱ። ሄዲንጉ ምን አይነት የሻርፕ አጥቂ አጨራረስ እንደሆነ ተመለከታችሁ። አቋቋሙንና የግብ ጠባቂውን ፖዚሽን ተመልክቶ ወደ መጣበት ኤሪያ ላይ ነው የገጨው።
ያኔ ግብ ጠባቂው ስፕሪንት አድርጎ እስከሚሄድ ድረስ የኳሷን ፍጥነት ኃይል ከግብ ጠባቂው አቅም በላይ ነው የምትሆነው። ይሄ በቃ አንድ ብሬን ውስጥ ያለን ኳሊቲ አንድ ተጫዋች ይሄ በቢግ ስቴጅ በቢግ ቶርናመንት ላይ አንድ ተጫዋች ለምን ወርልድ ክላስ እንደሚባል የነ ሃሪ ኬን ይሄ አይነት አጨራረስ ኳሊቲ አንዱና ትልቁ ማሳያ ነው። ያን ኳስ አስቆጥሮ ሁለተኛው ግብ ላይ ግን ኬንን አለማድነቅ ንፉግነት ነው። በዚህ ዘመን ካሉ አጥቂዎች ግንባር ቀደም ተደርጎ ሊቀመጥ የሚችልበትን ሃይ ክላስ ኳሊቲ እሱ ውስጥ ያለውን እምቁን ችሎታ ለማያምኑትም እኔን ጨምሮ ማለት ነው በኬን የትናንት ምሽቱ የኬን ያጨራረስ ኳሊቲ ምናልባት ላለፉት 10 ዓመት ኬን በፖቼቲኖ ጎልብቶ አድጎ ከአዲባየር ጋር ተጣምሮ ያን የቶትናም የአጥቂ ክፍል በፖቼቲኖ መምራት እስከሚጀምር ድረስ ማለት መምራት ጀምሮ በጣም በአስደናቂ ሁኔታ በፕሪሚየር ሊግ ተከታታይ ግቦችን እያስቆጠረ በተለያዩ አሰልጣኞች ያውም የኬን ወር እቺ ወር የኬን አይደለችም እየተባለ ይሄ ተጫዋች ቆይቶ ወደ ባየር ሙኒክ ሄዶ እንደዚህ አይነት አስደናቂ ኳሊቲዎችን እስከሚያሳይ ድረስ ራሱ በኬን ያለኝ ከፍተኛ ይሄ አድናቆት ወይም ውዴታ ወይም በእግር ኳስ እኔ የምወደው አይነት የአጥቂ ካራክተር አለው ብዬ አላስብም ነበር። ግን የትናንት ምሽቱ ኳሊቲ ልክ አጉዌሮ የምታስታውሱ ከሆነ በፕራይም ታይሙ ቪላ ፓርክ ላይ ሴንት ጀምስ ፓርክ ላይ አዌ ማች በጣም ውጥረት በበዛበት የሲቲ ጨዋታ ላይ የሚያስቆጥራቸው አይነት ግቦች ከማይጠበቁ አንግል እንዲህ አይነት ኳሊቲ ይሄ የተጫዋች ውስጡ ያለውን ክላስ አውጥቶ የሚጠቀሙበት ሞመንት ነው። ያንን ሃሪ ኬን በአስተማማኝ ሁኔታ ፕሩፍ አድርጓል። እስካሁን ድረስ በእግር ኳስ ቀድሞ በሚያስቆጥራቸው ቁጥራቸው ከፍ ባሉ ግቦች ሃሪ ኬን ተሸፍኗል ብዬ ነበር በግሌ ማም። ምክንያቱም እንዲህ አይነት አጨራረሱን ከስንት አንዴ ብንመለከት ነው። ግን በእንዲህ አይነት ስቴጅ ለምሳሌ የምታስታውሱ እኮ 2018 የሃሪ ኬን የሃሪ ማጓየር የተጨረፉ የሴት ፒስ ኳሶችን እየተደገፈ ነበር የሚያስቆጥረው። እንደነዚህ አይነት ጎሎችን ስለሚያስቆጥር የቁጥሩ ይዘት እንጂ የተጫዋቹ አጨራረስ ብዙም የሚስበኝ አይነት ተጫዋች አልነበረም ኬን። ግን የምሽቱ አጨራረስን ምናልባት ጥቂት በቅርብ ዓመት ውስጥ በጣም በቁጥር በጣት የሚቆጠሩ አጥቂዎች ብቻ በተናጥል ሊያስቆጥሩ የሚችሉትን በጣም ትልቅ ክላስ አጨራረስን የተመለከትነው። ይሄ የማንንም በጎ አድራጊነት እዛ ጋር አልተጠቀመም ኬን። ወይ የኮንጎ ለመከላከል አይደለም፣ የግብ ጠባቂ ፖዚሽን አይደለም፣ የማንም ትርፍ እገዛ የለውም። የሃሪ ኬን ወርልድ ክላስ ተጫዋች የመሆኑን አቅም ነው ማሳየት የቻለው። እንግሊዝንም ከዛ ምጥ ማውጣት የቻለው ትናንትና የእንግሊዝ ብሔራዊ ቡድን ወደ ተጨማሪ ደቂቃ አልፋ በመለያ ምት የሆነ አደጋ ተፈጥሮባት ቢሆን ኖሮ የእንግሊዝ ተጫዋቾች የት ይገቡ ነበር? በትናንትናው ፐርፎርማንስ ማን ነው እስቲ ከእንግሊዝ ብሔራዊ ቡድን ምናልባት ከራይስ ውጭ በተለይ ፉልባክ ሆነ በኋላ አንድ ተፈጥሯዊ ፉልባክ ከሚሰራው በላይ ሪስክ እየወሰደ እንደውም የበለጠ ግቧ ላይ እኮ የራይስ ፔኔትሬሽን ለኤበሪቼ ኤዜ ላይን ብሬኪንግ ፓስ ማድረጉ እኮ ነው። ኤዜ ወደዛኛው ዊንግ ክሮስ አደረገ፣ ጎርደን አቁሞ ነው ለኬን አመቻችቶ ያቀበለው። ራይስ በዛ ደረጃ ጠጋ ብሎ መጫወቱ እንደውም ኳስ ባለማበላሸትና በጥንቃቄ ውስጥ አልፎ አልፎ ኳስ በደረሰው ሰዓት ጥሩ ፕሮግረስ ሲያደርግ የነበረው ኒኮ ራይሊ። ቤሊንጋም ያለፈው ቤሊንጋም አይመስልም። ሜዳ ውስጥ ፓሶቹ ይበላሻሉ፣ ሙከራው ኢፌክቲቭ ሊሆን አልቻለም። ራሽፎርድ እንደውም ነፍስ ድጋሚ ዘርቷል ስንል ማርከስ ራሽፎርድ በቃ አሁን ተነስቶበታል ስንል ትናንትና ደግሞ የበለጠ ጠፍቶ ያመሸው እሱ ነው። ጥረቱ የበፊቱ አይነት
ያ አግሬሲቭ ሩጫው ያ የማስጨነቅ የትኛውም ኳስ ላይ ጥረቱ የማይነጥፈው የራሽፎርድ ኳሊቲ ከሱ ላይ ተገፏል በትናንት ምሽቱ ጨዋታ። ማድዌኬ በቦታው ላይ ስላለው ኳሊቲ አሁንም ጥያቄ አለ። በማድዌኬ የእንግሊዝ ብሔራዊ ቡድን ዊንጉ መመራት የለበት። ሳካ በየትኛውም ማስታገሻ እዛ ቦታ ላይ ቢጫወት ይሻላል እንጂ በነማድዌኬ ኳሊቲ የእንግሊዝ ብሔራዊ ቡድን ያውም ይሄ ጀኔሬሽን በጣም ከባድ ነው። በጣም ከባድ ነው። ምክንያቱም ይሄ ሀገራዊ ኃላፊነትና ይሄ ቢግ ስቴጅን አንዳንዴ ጫናውን በሚረዱ ተጫዋቾች አንድ ብሔራዊ ቡድን ተቀናጅቶ ሲሄድ የበለጠ የተሻለ። ለዛ እኮ ነው ኤክስፒሪየንስ እያሉ እድሜያቸው የገፉ ተጫዋቾችን አብዛኛው ብሔራዊ ቡድኖች ይዘው የሚሄዱት። ምክንያቱም ይሄ እንደ ኦርዲነሪ የነጥብ ጨዋታ መጫወት ይፈልጋሉ። የነ ማድዌኬ አይነት ተጫዋቾች አይታችኋል። አንዳንድ ሙከራዎችን ይሄ ኃላፊነት የጎደለው እንደ አንድ አጋጣሚ ተገኝቶ እዛ ጋር በቃ ተሞክሯል፣ ሌላ አጋጣሚ ይፈጠራል የሚል እንዲህ አይነት ኮምፒቲሽን ላይ አጋጣሚዎች ከአንድ በላይ ላይፈጠሩ ይችላሉ። ያንን ገሎ ማለፍ ነው ሻርፕ የሚያደርገው እና የነዚህም ኳሊቲ ጥያቄ ውስጥ አሁን የእንግሊዝ ብሔራዊ ቡድን የተቸገረባቸው ሁሉንም ጨዋታዎች ላይ የምናየው ትልቁ የኳሊቲ ክፍተት የፎደን ተች፣ የፓልመር እይታ ዜሮ ነው። እንግሊዝ ብሔራዊ ቡድን ሮጀርስም አግሬሲቭ ነው፣ ቤሊንጋምም ሩጫና ፕሬሲንግ ነው። የክሬቲቪቲ ቴክኒክ እንግሊዝ ብሔራዊ ቡድን ውስጥ በተለይ በዚህ ስብስብ ውስጥ አክትሟል እና ይዜ ተቀይረው ገብተው የሚጫወቱበት ቴክኒካል አቢሊቲን ተመልከቱ። አሁን የ10 እና 12 ደቂቃ ተጫዋች መሆን አለበት እንደ ይዜ መግባት ካለበት ቴክኒካል። ስለዚህ ይሄ ቡድን ገና የመብላላቱ ጉዳይ ከጥገኝነት ገና አልተላቀቀም። አሁንም የኬን ብሔራዊ ቡድን ነው፣ የዚህ ምርጡ አጥቂ ብሔራዊ ቡድን ነው። የበለጠ እንደ ቡድን ተቀናጅቶ ሰርቫይቭ ከማድረግ ይልቅ በኬን ሰርቫይቭ ማድረጉን ቀጥሏል። ይሄ ደግሞ አደጋውን የበለጠ ከፍተኛ ነው የሚያደርገው። ይሄ ክላስ ያለው አጥቂ እያንዳንዱ ጨዋታ ላይ እነዚህ ክላሲክ ግቦች አይገኙም። ምክንያቱም በተሻለ ጥራት ስቴጆች ባለፉ ቁጥር ጥራት ያላቸው ብሔራዊ ቡድኖች ናቸው ከፊት ለፊት የሚጠብቁት። ኮንጎ አይደለም 16 ውስጥ ለምሳሌ ሜክሲኮ የሚጠብቅበት አቅም 4 አሸንፎ ምንም ግብ ሳይቆጠርበት ሶሊድ በሆነ መከላከልና ማጥቃት ጥንካሬ አዘጋጇ ሜክሲኮ 16 ውስጥ ያለፈችበት ኢኳዶሩን ያሸነፈችበትን ጨዋታ ሃይላይትን ተመልከቱ። ሜክሲኮ በዚህ ደረጃ አቅም አላት እንደሚያስብል ነው። እና እንግሊዝና ኬን በመጨረሻ ደቂቃ በአጥቂው ተአምር ሁለት አስደናቂ አጨራረስና ብቃት በተመለከትንበት የምሽቱ ጨዋታ ኮንጎን ከመመራት ተነስተው ካምባክ አድርገው በማሸነፍ ወደ ቀጣዩ ዙር ማለፍ ችሏል። በጣም አሳዛኙ የአህጉራችን ተሸናፊ ሴኔጋልን እንመልከት። የሴኔጋል ውጤት በእርግጥ አንዳንዴ ይሄ ቃላት በማይገልጻቸው ሽንፈት ውስጥ የሚያልፉ ብሔራዊ ቡድኖችን እንዴት የሚለው ጉዳይ አብዛኛውን የእግር ኳስ ቤተሰብ ጥያቄዎች ሊከት ይችላል። እንዴት ይሄ ጉዳይ ሊገለበት ቻለ፣ እንዴት ሊቀየር ቻለ የሚለው ጉዳይ አብዛኛው የእግር ኳስ ቤተሰብ ሊገምተው ከማይችለው የጨዋታ ውጤት ጋር በቀጥታ ተያያዥ ሆነ። እንዴት ይሄ ጉዳይ ይቀየራል ተብሎ አንድ የእግር ኳስ ቤተሰብ በእግር ኳስ ሁሉም ነገር ይፈጸማል። ይሄ ምንም ጥያቄ የለውም። እግር ኳስ ዳኛው ጨዋታውን እስካላስቆመ ድረስ የትኛውም ጉዳይ እግር ኳስ ውስጥ አለ። ለዚህ እኮ ነው ይሄ አዝናኝ ኢንተርቴንመንት፣ ይሄ ግዙፍ ኢንዱስትሪ ሀሳቦችንም በነፃነት ለመግለጽ ጥርት ያለ ጉዳይ ስላለበት፣ ይሄ ንጽጽር አይደለም፣ ፉክክሩ ሰርቶ በመጣና ገንብቶ በመጣው አቅም ላይ ነው። ተቀናጅቶ ገንብቶ አስተማማኝ የሆነ አሳማኝ የሆነ ብቃቱን ይዞ የመጣ ቡድን ሁሌም አሸናፊ ነው። ሁሌም አሸናፊ ነው። በሀቢብ ዲያራ አማካኝነት ሴኔጋል 25ኛ ደቂቃ ላይ በግሩም ግብ ቀዳሚ መሆን ቻሉ። ከዛም በኋላ እስማኤል ሳር የክሪስታል ፓላሱ
ምን አይነት ምርጥ ግብና ምርጥ አጨራረስ ነበር የተመል ትናንትና። በነገራችን ላይ አጨራረሶች ሁሉ በጣም ያምሩ ነበር። ደረቱ ላይ አቆመ፣ ኳሷን አረጋጋ፣ በቀኝ እግሩ የሚገርም ሹት ነበር ማስቆጠር የቻለው። 2-0 መምራት ጀመሩ። ጨዋታው ቀጠለ። አድማጮች ሃይላይቱን ድጋሚ ተመልከቱ። ምናልባት ይሄ ኤክስቴንድ ሃይላይቱን 24-25 ደቂቃ ያለውን ሃይላይት እዛ ላይ ልትመለከቱ ትችላላችሁ። 84ኛ ደቂቃ ከ23 ሰከንድ ላይ ሳዲዮ ማኔ በሊቨርፑል ቤት እያለ በሙኒክም በአልናስርም እያለ አንድ የምናውቀው ኳሊቲ አለ። 1v1 ወይ ተጫዋችን ይቀንሳል ወይ የዛን ተጫዋች ፖዚሽን አሸንፎ በኃይል የሚያስቆጥራቸው ግቦች አሉ። የማኔ በጣም ክላስ የሆነበት ኳሊቲ አንድ ለአንድ ያግኝ እንጂ አንድን ፉልባክ እንዴት ማለፍ እንደሚችል ለማኔ አይነገረው። ጉልበቱን፣ ፍጥነቱን፣ አቅሙን፣ ጭንቅላቱን የሚጠቀምበት ሰዓት ነው። አንድ ለአንድ ለማኔ በጣም የሚመቸው ስቴፕ ነው። እንደዛ አይነት ፖዚሽን ላይ የመጨረሻ ሳንሱን ነው ምላችሁ። ማኔ ፓስ አያደርግም ሳይቀንስ ፉልባኩን። በደንብ ሳዲዮ ማኔን ለረጅም ጊዜ የተመለከታችሁ ማኔን ለምታውቁ ይሄ ግልጽ ሊሆንላችሁ ይችላል። አንድ ፉልባክ ከሱ ጋር ፊት ለፊት ተገናኝቶ ማኔ ቀድሞ ተጣድፎ በግራ ወይ በቀኝ ለቡድን አጋሮቹ ለመስጠት ሲቸኩል አንመለከትም። የማኔ አንደኛው ብቃት ምንድነው? አረጋግቶ በታይሚንግ መሸወዱ ነው። ተረጋግቶ እንዴት ስፕሪንት እንደሚያደርግ ይታወቃል። ይሄ ተጫዋች እዛ ጋር በዛ ሞመንተም 2-0 እየመራ ያለ ብሔራዊ ቡድን ከሱ ኳሊቲ ከሱ አስደናቂ ብቃት አንጻር 2 ተደጋጋሚ ኳሶች የመጨረሻውን ደቂቃ ነው ማነሳላችሁ። በግራ እግር ፓስ የማይደረግ ኳስ ነው ወደ ቦክስ ፓስ ያደረገው። ማኔ በግራ ፓስ የሚያደርገው የመጨረሻ አማራጩን ሲያጣ ነው። የበለጠ ቀኙን እግር አዙሮ ክሮስ ያደርጋል። ካልሆነ ወደ ግራው የሚሸቡት ከሆነ ወደ ኮርና መውጫ መስመሯ ላይ ወደ ላይኑ ቀርቦ ነው በግራ እግሩ ቺፕ የሚያደርገው። ማኔ ግን ወደ ተጋጣሚ የመጫወቻ ቦክስ ጠርዝ ላይ ሆኖ በግራ እግሩ ፓስ አደረገ። በሱ ኳሊቲ የማይጠበቅ ፓስ። ያ ኳስ ነው በመልሶ ማጥቃት ተሸጋግሮ ሉካኩ 86ኛ ደቂቃ ላይ ያስቆጠረው። እንደዚህ አይነት አጋጣሚ ማኔ ከአንድም 3 ጊዜ አግኝቷል። አንድ ተጫዋች በዚህ ዕድሜ ብስለቱን በሚጠቀምበት ኳሊቲ ላይ ማኔና ጓደኞቹ በጣም የመጨረሻ 15 ደቂቃ ላይ የተገኙ አጋጣሚዎችን ማባከናቸው ጣጣ የሚያመጣ አልመሰላቸውም። ወይም ቤልጅየም ነፍስ የሚዘራ አይመስልም። ተደጋጋሚ ስህተት፣ ተደጋጋሚ አንድ አይነት ስህተት ተደጋጋሚ። ሩዲ ጋርሲያ በእግር ኳስ ሕይወቱ ምናልባት ይሄ አሰልጣኝ ትልቁን ውሳኔ አንዴ ወስኗል ብዬ ማስበው ምን መሰላችሁ? ስትሩትማንንና ኒያንጎላንን በአንዴ ቀይሮ ያወጣ ጊዜ የሮም ደርቢ ጨዋታ ሮማና ላዚዮ ትዝ የሚለኝ ጨዋታ አለ። የሮማና ላዚዮ ጨዋታ ኒያንጎላንንና ስትሩትማንን ቀይሮ ሲያስወጣ ድፍን ያኔ የሆም ጨዋታ የነበረው አድቫንቴጁ በሮማ ደጋፊ ቁጥሩ በዛ ብሎ የሚገባበት ነው። አብዛኛው ደጋፊ ጨዋ 1-0 እየተመሩ ነው። ኒያንጎላንና ስትሩትማን የነበራቸው የወቅቱ ኳሊቲ ታስታውሳላችሁ። ሉዊ ቫን ጋል በማንቸስተር ዩናይትድ ቤት ስትሩትማን ካልመጣልኝ ብለው በሚያብዱበት ወቅት ሆላንዳዊውን አማካይ ማለት እሱና የወቅቱ የዛ የጎልደን ጀነሬሽን አንዱ ተጫዋች ሆኑ ኒያንጎላንን ሁለቱን ተጫዋቾች ቀይሮ ማስወጣት የቻለ። ከዛም በኋላ በነበረው እንቅስቃሴ ሳውዛምፕተን መጥቶ ነበር አርጀንቲናዊው ኦዝቫልዶ። ከዛም ቦሪኒ አስቆጥረው 2-1 አሸነፉ። እንደውም ትዝ የሚለኝ መጨረሻ ላይ አንድ ግራ ፉልባክ ስሙ አያዘልኝ የሮማ ግራ ፉልባክ በቀይ ካርድ ወጣ መጨረሻ ላይ ከባድ ፋውል ሰርቶ እና በእግር ኳስ ሕይወቱ ምናልባት ሩዲ ጋርሲያን በግሌ መመልከት ከጀመርኩ ጊዜ አንስቶ
ያቺ ጨዋታ ላይ ኒያንጎላንና ስትሩትማንን ሪስክ ወስዶ ሲቀይር ደጋፊ እንደዛ ሲጮውበት ተጫዋቾቹ በላኛው የሜዳ ክፍል ነው ተቀይሮ የወጡት። እንደውም ትዝ የሚለኝ የቅያሪ ቦርዱን ሲያሳዩ በዛ በላይ በኩል ነው ተቀይሮ እና ተጫዋቾቹ እስከሚወጡ ድረስ ሁለቱም እያጉረመረሙ ነው የወጡት። ትናንትና ልክ እንደዛ 58ኛ ደቂቃ ላይ ሩዲ ጋርሲያ ሁለተኛ በእግር ኳስ ህይወቱ ሁለተኛ ትልቁን ሪስክ የወሰደ ይመስለኛል። ከዛች ጨዋታ በኋላ ከሮሙ ደርቢ በኋላ 58ኛ ደቂቃ ላይ 2-0 እየተመራ የሚገኝ ቡድን ዲብሮይነንና ጀርሚ ዶኩን ቀይሮ ሲያስወጣ ይሄ ከባድ ሪስክ ነው። ግብ አስቆጥሮ ውጤት ለመቀየር የሚያስብ ብሔራዊ ቡድን እንዲህ አይነት ሪስክ ይወስዳል ተብሎ አይጠበቅም። ይሄን ሪስክ ወሰደ ሩዲ ጋርሲያ በሚያስገርም ሁኔታ 3-2 ከባከነ ከተጨማሪ 30 ደቂቃ መደበኛው 90 ደቂቃ 2-2 ተጠናቀቀ። ተመልከቱ የማኔ የነዛ እንቅስቃሴ ለውጥ አምጥተው 86ኛ ደቂቃ ላይ ሉካኩ አስቆጠረ። 89ኛ ደቂቃ ላይ ዩሪ ቴለመስ ደገመ በ3 ደቂቃ ልዩነት። አሁን ከአፍሪካ ሀገራት ሁሉ የሞሮኮ አጫወት ለምንድን ነው ተጋጣሚን እንደዛ ምትበታትን የሚለውን ጉዳይ ሌሎች ሀገራት ለምንድን ነው ኤክስፐሪመንት ማይወስዱት? ምክንያቱም ኳስን ለተጋጣሚ መተው ማለት አደጋን በየሰከንዱ መጥራት ነው። እኔ አንድ ደግሞ ግርም ያለኝ በዚህ ዓለም ዋንጫ ኳስ በ2 እና 3 ሰከንድ ከራስ የመጫወቻ ክልል የራቀ ኳስ ተመልሶ ይመጣል። በአይን እርግብግቢት በዘመናዊ እግር ኳስ አይደለም። ከራስ የመጫወቻ ክልል በረጅሙ ተጠልዞ አደጋ ለሰከንድ ከሜዳ ራቀ ብሎ ተጋጣሚ ሲያስብ ኦርጋናይዝድ እስከሚሆን ድረስ ያ አደጋ ክልል ውስጥ በድጋሚ ኳስ ይመጣል። አሁን የዘመናዊ እግር ኳስ ፍጥነትና ስፔስ የማሸነፍ ሂደት በጣም ተራቆ ምን ያክል ደረጃ እንደደረሰ ተመልክተናል። በ3 ደቂቃ ልዩነት አንድ ቡድን ኦርጋናይዝ ለመሆን የማሰቢያ ጊዜ እንዴት አያገኝም? ሉካኩ ያን ግብ አስቆጥሮ ኳሱ ጀምሮ ድጋሚ ስትራክቸሩን ቤልጅየም እስከሚይዝ ድረስ ሴኔጋል አሁንም በተመሳሳይ የአደጋ ክፍተት ውስጥ ነበረች። የሉካኩ ጎል በተቆጠረበት አቋቋም ግብ ጠባቂው የሁለተኛውን ግብ ሲቆጠር በደንብ ለተመለከታችሁ ያን ኳስ ከራሱ ፖዚሽን ለቆ የሚወጣ ከሆነ ግብ ጠባቂ እንደሚያገኘው እርግጠኛ ካልሆነ እንደዛ አይነት ሪስክ ያላቸው ደቂቃዎች ላይ እንዲህ አይነት ግብ ጠባቂ ከራሱ የመጫወቻ ክልል ወጥቶ ፓንች ለማድረግ የተጓዘበት ርቀት ታይሚንጉን አልጠበቀ፣ ኳሱም አመለጠችው፣ ቴለመስ አስቆጠረ። ከዛም በኋላ ግን ቤልጅየም እንደሚያሸንፍ እንዲህ አይነት ካምባክ ያደረገ ቡድን እዚህ ርቀት የመጣ ቡድን አይመለስም ወደኋላ። ምክንያቱም ይሄ እያገገመ ሳይኮሎጂካሊ ሃይ ሲሆን ያ ቡድን እየደከመ ነው የሚመጣው። ለምን? እየተቆጠረበት ነው፣ መዛል አለ፣ መድከም አለ። በዛው አይነት ኢነርጂ ውስጥ አይቆዩም። ግብ እየተቆጠረበት በመጣ ቁጥር ጫና ውስጥ እየገባ ነው የሚመጣው። የሚያስቆጥረው ቡድን ደግሞ ጫናውን ከፍ እያደረገ በራስ መተማመኑ እየጨመረ ነው የሚመጣው። ይሄ እግር ኳስ ውስጥ ያለ አንዱ ትልቁ ሎጂክ ነው። ካምባክ የሚያደርግ ቡድን ሁሌ ተመልከቱ። ባልተጠበቀ መልኩ ካምባክ ማድረግ ከጀመረ በኋላ ያን ሞመንተም የሚያቆመው የለም። ያንን ሞመንተም ለማስቆም ኮንትሮል ለማድረግ ተጋጣሚ የማሰቢያ ጊዜ አይሰጥም። ስለዚህ መጀመሪያ የነበሯቸውን ክፍተቶች በአግባቡ የነበሯቸውን አጋጣሚዎች ባለመጠቀም ክፍተታቸው ከደቂቃ እየበዛ መምጣት ሴኔጋሉ ዋጋ አስከፍሎ እንግዲህ መጨረሻ ላይ በሊቨርፑል፣ ኒውካስል፣ ማንቸስተር ዩናይትድ በዚህ የዝውውር መስኮት በጥብቅ የሚፈለገው ሴኔጋላዊው አማካይ ላሚን ካማራ እንግዲህ የቫር ውሳኔ በጣም አወዛጋቢ ነው። እንዲህ አይነት ውሳኔዎች ላይ ያሰጣል አያሰጥ የሚለውን ጉዳይ ለሙያው ለዳኞች ኃላፊነቱ እንተውና ፍጹም ቅጣት ምት 118ኛ ደቂቃ ላይ ነው ቤልጅየም ያገኘችው። ለእርምት የማይመች ደቂቃ ላይ
ድጋሚ አርሞ ያን ውጤት ለመቀየር የማሰቢያ ጊዜ በሌለበት ደቂቃ ውስጥ ነው ያንን ፍጹም ቅጣት ምት ለቤልጅየም የሰጠው። ቴለመስ አስቆጠረ። 3-2 ካምባኩ ተጠናቀቀ። ሴኔጋል ከ2-0 መሪነት እስከ 86ኛ ደቂቃ ድረስ በጣም የሚያንገበግብ የሚያበሳጭ በጣም 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 አሳዛኝ ሽንፈት ነው። አንድ ብሔራዊ ቡድን እስከ 86ኛ ደቂቃ ድረስ አድማጮች፣ እግር ኳስ ተመልካች 86 ደቂቃ ድረስ አንድ ብሔራዊ ቡድን ያውም ጥሩ ጥሩ ተጫዋቾች በኢሮፒያን እግር ኳስ የነገሱ ተጫዋቾችን ሰብስቦ በጥሩ ኢነርጂ አድሶ የመጨረሻ ደቂቃዎችን የበለጠ ኮምፓክትና ኮንሰንትሬሽኑን ጠብቆ ኦርጋናይዝድ ነው መቀጠል ያለበት ደቂቃ ላይ የሚያባክናቸውና በተለይ እዛ አባክኖ እዚህ ጋር ያለው ስትራክቸር በአግባቡ እስካልተጠበቀ ድረስ እዛ የሚባክነው ኳስ መባከኑ ችግር የለውም። ተመልሶ ግን የሚመጣበትን አጋጣሚ የመከላከሉ ስትራክቸር ግን በአግባቡ ካልተጠበቀ አደጋ እግር ኳስ ውስጥ በሰከንዳት ልዩነት እንደሚቀየር ቤልጅየም ትናንትና በአስደናቂ ካምባክ አድርጋ ሴኔጋልን ከዚህ ውድድር ውጭ አድርጋ እንግዲህ ቤልጅየም ወደ ቀጣዩ ዙር አልፋለች። የአሜሪካና ቦስኒያ ሄርዞጎቪኒያን አላፊ በ16 ውስጥ ቤልጅየም የምትገጥም ይሆናል። ሴኔጋል ግን አሳዛኝ ተሸናፊ ተሰናባች ሀገር ሆና ወደ ሀገሯ ሴኔጋል ተመልሳለች። ለማንኛውም ፕሮግራማችንን ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብድ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በሳንድሮ ቶናሊ ዝውውር ወደ ቶትናም ተመልሰን እንመጣለን። ሰላም ቆዩ።